በትምህርት ዙሪያ እንዴት ይሰጥሻላል ይሰጥሻላል በአገልግሎት ያቆመ ቋንቋ እንዴት ነው በትምህርት የሚቀርበው የሚለውን መነሻ ሐሳብ አቀርባለሁ። ማንም እንደሚያውቀው ግዕዝ የኢትዮጵያ ጥንታዊ ቋንቋ ነው። በአብዛኛው ኦልድ ኢትዮፒክስ ወይም ደግሞ ግዕዝን የኢትዮጵያ ቋንቋ ኦልድ ኢትዮፒክስ የሚል ተለዋጭ ስም ተሰጥቶት ነው የሚቀርበው። በተለይ በአክሱማይት ኪንግደም መስፋፋት መንግስት መስፋፋት ጊዜ ከስክሪፕት ጽሁፈትን ያዳበረ ከዛም የትሬድ እና የሃይማኖት ቋንቋ ሆኖ በጣም የሰራ እና ፋይናሊ ወደ አገልግሎቱ ተወስኖ ወይም ደግሞ ስፖክን ቋንቋ መሆኑ አብቅቶ የቤተ ክህነት ቋንቋ ሆኖ የጽሁፍ ሊትራሪ ላንጉጅ ሆኖ እስካሁን ያለ ቋንቋ ነው። በ10ኛው መቶ ክፍለ ዘመን ሴንቸሪ አካባቢ ነው አንዳንድ ዶክመንቶች የንግግር ቋንቋ መሆኑን ያቆመው የሚሉ አሉ። አንዳንዶቹ የግዕዝን ቫልዩ እና አገልግሎት ለመወሰን እንዳውም ዘ ላቲን ኦፍ አፍሪካ የሚሉትም አሉ። እና ይሄ ቋንቋ ቅድም እንዳልኩት የሃይማኖት ቋንቋ ብቻ ነው። ይሄ ቋንቋ በመጀመሪያ ደረጃ አንድ ቋንቋ በስነ ልሳን ሞተ ወይም ኤክስቲንክት አደረገ የሚባለው ምን ሲሆን ነው? ከዚህ በፊት ለቢቢሲ በሰጠውት ኢንተርቪው ላይ ቁንጽል ሐሳብ የተወሰደ የተጨዋወበት አለ። አንድ ቋንቋ ከ25000 በታች ተናጋሪው እየቀነሰ ሲሄድ በተለያየ ምክንያት ኢንዴንጀርድ ላንጉጅ ይሆናል። አደጋ ውስጥ ያለ ቋንቋ ይባላል። የመጨረሻው ተናጋሪ የአፍ መፍቻ ተናጋሪ ሲሞት የአፍ መፍቻ ኮሚኒቲ ሲያጣ ሞተ ይባላል። ያ ማለት እንደ ሰው ሞተ ተከተተ በሰበሰ አያገለግልም ማለት አይደለም። በሌላ ፎርም አገልግሎት ይቀጥላል። ግዕዝ ሞቷል ስንል ምንም አገልግሎት የለውም ማለት አይደለም። አንደኛ የሞተ ቋንቋ አፍ መፍቻ ተናጋሪ የለውም። አንድ ለምሳሌ የኔ የሚለው ኮሚኒቲ የለም። አማርኛ አማራው የኔ ይለዋል፣ ኦሮምኛን ኦሮሞ የኔ ይለዋል። ጠዋት ከእንቅልፉ ሲነሳ ገበያ ሲሄድ ሲገበያይ ለዕለት ተዕለት ይጠቀምበታል። ኮሚኒቲ አለው። ያ ሲያይኖር ሲቀር በሊንጉስቲክስ አንድ ቋንቋ ሞተ ይባላል። ያ ማለት ለሌላ ፐርፐዝ ላቲን ሞቷል። አሁን ግን የቫቲካን ሲቲ ኦፊሻል ቋንቋ ተብሎ ታውጆ ቁጭ ብሏል። ኢን ታውዘንድስ ሰዎች ይናገሩታል ለተለያየ ፐርፐዝ ስነ ጽሁፉን ለማንበብ ለጥናት ይጠቀሙበት። እኛም ሀገር ግዕዝን በቤተ ክህነት ለተለያየ ፐርፐዝ ቅኔ ቤት አለ ይጠቀሙበታል። ከዚህ ውጪ ደግሞ ግዕዝ ጥንታዊውን የኢትዮጵያ ዊዝደም የያዘ ነው። ስነ ከዋክብትን፣ ስነ ሕክምና ሜዲሲንን ኢቭን የኢትዮጵያን ታሪክ ሙሉ አድርጎ በክብረ ነገሥት ከአክሱምና ከሰለሞን ከሳባ ትራቭል ጋር አድርጎ ፋውንዴሽን የሰጠ ነው ግዕዝ። የግዕዝን ቋንቋ ማወቅና ማጥናት ተገቢ ነው። ምንም እንትን የለም እዚህ ላይ ምንም ዳውት የለም። አንደኛ ክሊር ለማድረግ ሞተ ማለት አገልግሎት አይሰጥም ማለት አይደለም። የአፍ መፍቻ ተናጋሪ የለውም ማለት ሰከንድ ላንጉጅ ስፒከር ሊኖረው ይገባል። ከዛም ውጪ ደግሞ ዶርመንት ቋንቋ የሚባል አለ። ከሞቱትም መሃል ይሄ ኢቴኒክ አይደንቲቲ ብቻ ሲገልጽ ምንም የተጻፈ ነገር ሲኖረው ሳይኖረው ሲቀር ወደዛ ይላል። አንድን ቋንቋ ማስነሳት ይቻላል ወይ? ማስነሳት ይቻላል ወይ? ለምንድነው የሞቱ ቋንቋዎችን ወይም ደግሞ የተለየ ፐርፐዝ ያላቸው እንደ ላቲን ኤሽንት በ2022 አካባቢ ይመስለኛል ክላሲክ ስተዲ ፔንሲልቬኒያ ዩኒቨርሲቲ ውስጥ ግሪክንና ጥንታዊ ግሪክና ላቲንን አስወጧቸው። አሁን በ22 ክላሲካል ስተዲስ የሚባል ዲፓርትመንት ውስጥ ነው።
ዲቤት ተደረገ። እስካሁን ዲቤቱ አለ። ለምን ይወጣሉ አይወጡም? አካዳሚክ ዲቤት እንጂ ጦርነት አይደለም። ሶ ለምንድን ነው እንደዚህ አይነት ቋንቋዎችን የምናስተምረው ወይም የሚለው ሶስት ፐርፐዝ ነው ያለው። አንደኛ ክላሲካል የሚባል ጥናትን ምርምርን ለምሳሌ የኢትዮጵያን ሃይማኖትን በተመለከተ ታሪክን በተመለከተ ስነ ከዋክብቷን ዊዝደሙን በተመለከተ ጥንታዊ የነበረ ዊዝደም ፋውንዴሽኑን በተመለከተ ማጥናት የሚፈልግ ሰው አሁን አንዳንድ ጊዜ ፈረንሳይ ይሰጣል የት ይሰጣል አዲስ አበባ ዩኒቨርሲቲ ይሰጣል። አንድ አመት ኮርስ ወስዳሉ መማር ማንበብና ቋንቋውን መረዳት ይማራሉ። ከዛ መተው ስክሪፕቱን ያጠናሉ። ጥናት ለዛ ፐርፐዝ ይማሩታል። ሁለተኛው ፐርፐዝ የቋንቋ ባክግራውንድ ያላቸው ተማሪዎች ሪሶርስ እንዲያገኙ ለምሳሌ ላቲን እነ ፈረንሳይ እነ ጀርመኒክ የሚባሉ ፈረንሳይ ጣሊያንኛ የመሳሰሉ ቋንቋዎች የላቲን ልክ ሴሜቲኮችን ግዕዝ እንደወለደው ላቲን የወለዳቸው ናቸው። እነኚህ ጀርመኒክ ቋንቋ የሚናገሩ ልጆች ላቲን እንዲያጠኑት ሪሶርስ ያገኛሉ። በቃላት በኤክስፕሬሽን ፋውንዴሽን ያገኛሉ በሚል ይማራሉ። ኢን ዚስ ኮንቴክስት ምን ማለት ነው? ከግዕዝ የመጡ የሴሜቲክ ቋንቋ ተናጋሪዎች የጉራጌ ቤተሰቦች አማርኛ፣ ትግርኛ የመሳሰሉት ሴሜቲክ ቋንቋዎች ተምረው ለሚጽፉበት ወይም ለሚማሩ ቋንቋ ፋውንዴሽን እንዲሆናቸው መሰረት እንዲሆናቸው ሪሶርስ እንዲሆናቸው የበፊቶቹ የግዕዝ ቋንቋ የሚያውቁ ገጣሚያንና ጸሐፊያን እንደሚጠቀሙበት ማለት ነው። 2 3 ሪቫይቭ ለማድረግ ቋንቋው በዓለም ላይ ወደ 3000 ቋንቋዎች ጠፍተዋል። ከነኛ ውስጥ ሪቫይቭ የሆነው አንድ ቋንቋ ብቻ ነው፣ ሂብሩ ብቻ ነው። ሂብሩም ደግሞ የሆነበት ምክንያት በአፍ መፍቻነት የተለያዩ ተናጋሪዎች በተለያየ ቦታ በየቤቱ ነበራቸው። ምንድነው ያንን እንዴት ነው ሪቫይቭ ያደረገው? አንድ ቤን ይሁዳ ብዙ ጊዜ ተያይዞ የሚጠቀሰዋል ከዚህ ከሂብሩ ሪቫይቫል ጋር በሁለት መንገድ ሆን ተብሎ ነው፣ ሪሶርስ ተመድቦ ነው። በአንድ በኩል ሊትራሪ የሆነውን ሂብሩ ማዳበር፣ በሌላ በኩል ስፖክን የሆነውን ማዳበር፣ ሁለቱን ይዘው በኋላ ነው ሃስካላስ ይሉታል ይሄ ሊትራሪው ሞደርናይዜሽኑን ልቦለድ በመተርጎም ግጥም በመጻፍ በታወቁ ሊትራሪ ስራዎችን ወደ ሂብሩ በመተርጎም በአንድ በኩል ተሰራ። በሌላ በኩል ደግሞ ወደ ፓለስቲን የዛሬው ፓለስቲን ሂብሮቹ ጁሾቹ እየተመለሱ ሲመጡ በየቤታቸው የሚነገሩትን ቋንቋ ኦሬዲ ይናገሩታል። እንደ ግዕዝ እንኳን ሌላ ቋንቋ ሪፕሌስ ስላላደረገው እነሱ እንዲጠቀሙበት አደረጓቸው። ምን ተደረገ? ዲክሽነሪ ይሄ ቤን ይሁዳ ዲክሽነሪ በብዛት እያዘጋጀ ምን እያለ እየሰጠ በዚህ በኩል ፍልስጤም ውስጥ ስፖክን የሆነው አደገ፣ በዚህ በኩል ሊትራሪ የሆነው አደገ። ያንን መርጅ አደረጉና በተለይ ከቴል አቪቭ ሲመሰረት ቋንቋ አድርጎ አመጡት። በኋላም በ1922 አካባቢ ከእንግሊዝኛና ከአረብኛ ጋራ ኦፊሻል ቋንቋ ነው። ይሄንን ለማድረግ ሳይንቲፊካሊ ታየ ነው። በኢትዮጵያ ተጨባጭ ሁኔታ አይቻልም። ሶስተኛው ከንትን እናስወጣለን። ምክንያቱም የሚናገረው ጠዋት ተነስቶ በግዕዝ ምናምን የሚናገረው ኮሚኒቲ የለም ኮሚኒቲ እና እነሱን አሰባስቦ በይሉ በግዕዝ ብሎ ዲክሽነሪ እያደረጉ ግጥም እየተረጎሙ ልቦለድ እየተረጎሙ ቋንቋ ማድረግ ከፕራክቲካሊ የሚቻላል አሁን ባለው የዓለም ሁኔታ። ለሁለቱ ፐርፐዝ ነው። አሁን የኢትዮጵያ ግዕዝን የማስተማር ምርጫ የሚሆነው ለሁለቱ ፐርፐዝ ነው። አንድ ለጥናትና ምርምር፣ ሁለት ልጆቹ ተጨማሪ ሪሶርስ እንዲያገኙ። ከስሙ ምን እንደምንረዳው ኦልድ ኢትዮፒክስ እንደሚባለው እኔ 12ኛ ክፍል በነበርኩበት ጊዜ አሰላ ከተማ ላይ ግዕዝ ፈተና ይሰጥ ነበር። የመጨረሻ ግዕዝ ሰጥቶ ያኔ ተማሪዎች ቤተ ክህነት ምናምን ግዕዝ ይማሩና መጥተው ማትሪክ ላይ ይፈተናሉ ሳይማሩ አሰላ ነው።
ግዕዝን ማስተማር ካለብን ስሙ እንደሚያመለክተው ኦልድ ቶፒክስ ነው ለትግሬው ወይም ደግሞ ለአማራው አይደለም ምክንያቱም የኢትዮጵያን ታሪክ የሚያጠናው ማጥናት የሚፈልገው እንደ ተመራማሪዎች የምንሰጥ ከሆነ ምርምር እንዲያደርጉ ከሆነ ልክ እንደ ድሮ ለሁሉም ኦፖርቹኒቲ መስጠት አለበት ለሁሉም ደቡብ ጫፍም ለሚኖረው ሰሜንና ምክንያቱም ሊሰራበት ነው ምርምር ሊያደርግ ነው ሴሜቲኮች ላቻና ምርምር የሚያደርጉት እንላችን ይሄ በዛ በኩል ተቀምጦ ፍላጎት ላላቸው ምርምር ለሚያደርጉ ሰዎች መርጠው የኔ ሰጀሽን ብዙ ክላሲካል ላንጉዌጅ ላይ እንደሚደረገው ፍላጎት ያላቸው ክፍል 9ኛ ክፍል ሲደርሱ እኔ ላጠና እችላለሁ እፈልጋለሁ የኢትዮጵያን ክላሲካል ዊዝደም ኖሌጅ ኤክስፕሎይት ማድረግ እፈልጋለሁ ምን ሰው መርጦ እንዲማረው ማድረግ ነው ለሁሉም እኩል ኦፖርቹኒቲ ሰጥቶ ከዚህ ውጪ ከ3ኛ ክፍል የሚለው ፕራክቲካሊ ከሪኩለም ተነድፎለት ምክንያቱም ይሄን ቋንቋ ላንጉዌጅ ፕላኒንግ ውስጥ ልናስገባው አንችልም የኤክስቲንክት ያደረገ የጠፋ ቋንቋ ስለሆነ ላንጉዌጅ ፕላኒንግ ውስጥ የለም ፕላን የምናደርገው ላንጉዌጅ ውስጥ ይሄ ቋንቋ ለምሳሌ ኤክስ የሚባል አሁን ያለው ሸኪቾ ወይም ሲዳማ ቋንቋ እዚህ ጋር ይደርሳል ምናምን ብለን በዚህ ጊዜ እንደዚህ እናገረዋል ብለን ፕላን ልናደርገው አንችልም ላንጉዌጅ ፕላኒንግ ውስጥ ኢንክሉድ ማናደርገው እንትን ከሪኩለሙ አስገብተን ልንሰጠው አንችልም ከ3ኛ ክፍል ጀምሮ ቢሰጥ አንደኛ ሪሶርሱ የተማረስ አለ ወይ የተማሪዎች ጊዜስ አለ ወይ ሪሶርሱስ ይቻላል ወይ መምህራንስ አለ ወይ ፐርፐዙስ ምንድነው የኔ ሰጀሽን አሁን በርካታ እነኚህ ጥንታዊ ግሪክ ላቲን የመሳሰሉትን የጠፉ የሞቱ ቋንቋዎች ስናይ ለተለያየ አገልግሎት የሚውሉት ስናይ በምርጫ ለጥናት ከ9ኛ ከሃይ ስኩል ነው የሚጀምረው በጣም early ከሆነ ሃይ ስኩል ይጀምራል ከዛ በኋላ በዩኒቨርሲቲ ደረጃ ይሰጣል የኔ ሰጀሽን ይሄ ነው የሚሆነው ኦፍ ኮርስ የግዕዝ ቋንቋ ዕውቀት በእኛና በነጸጋዬ እኔ ግዕዝ አንድ አመት የተማርኩት ያለ ዩኒቨርሲቲ ስንገባ ኢትዮጵያ ላንጉዌጅ ስለሚሰጥ ያና ዲፕ ስላልኩበት እንደነጸጋዬ እንደነደበበ ቋንቋውን እየጠቀስኩ ብዙ ግዕዝ እየተበደርኩ እንደነ ዮሐንስ ግጥሞቼ ውስጥ ስራዎቼ ውስጥ አልተጠቀምም ይህ ነገር ግን አይረዳም ሪሶርስ አይደለም የሚል የለም እንኳን ግዕዝን የኢትዮጵያን ሀብት አይደለም ሌላም ቋንቋ ብናይ አንደኛ ብዙ ቋንቋ ማወቅ አንድ ቋንቋ ያስተሳሰብ ሞዴል ይባላል ያንዳንዱ ቋንቋ ያስተሳሰብ ሞዴሉ የተለያየ ነው በርካታ ቋንቋ ማወቅ ከብዙ ያስተሳሰብ መንገድ ጋር መተዋወቅ ስለዚህ ሳይንሱንና ያለውን የዓለምን ተሞክሮ ይዘን ነው እንጂ መሄድ ያለብን ፕላን ማድረግ ያለብን ትምህርታችንን ካሪኩለማችንን በግብታዊነት መሆን የለበትም ሳይንሱ ደግሞ የሞቱ ቋንቋዎች በሰፊው አገልግሎት ይሰጣሉ ያፉን ሳፈር ተናጋሪ የኔ የሚላቸው ይደሉ እነሱን ማስተማር ለጥናትና ሌላ ፐርፐስ ከሆነ ከሃይ ስኩል ነው የሚጀምረው የኔም አጠቃላይ እምነትና ዕውቀት